ኃጢአታችን በክርስቶስ ፊት ስለ ኃጢአታችን ክርስቶስ እናሳስባለን። ሰው ንስሐ ይገባል። ንስሐ ሲገባ ግን በእንባ በጸጸት መሆን አለ። ያደፈ ልብስ የቆሸሸ ልብስ በውሃ እንደሚታጠብ የበደለች ሰውነት በኃጢአት ውስጥ ተዘፈቃ ያለች ሰውነትን እነሆ በእንባ ትታበሳለች። ኃጢአት ማለት ከእግዚአብሔር መለየት፣ እግዚአብሔር ሊሰጠን የነበረውንም ጸጋ ማጣት ማለት ነው። በዚህ ዓለም ስንኖር ብዙ የኃጢአት ሸክም አለና ከዚህ ሸክም ወጥተን ወደ እርሱ ቀላል ቀንበር እንድንገባ በእርሱ እንድናልፍ የተጠራንን ከመዚህ ይከርከ ከዚህ የባሰ እንዳገኝ ደግሞ አትበድል በማለት እነሆ መጻጉዕንም ኃጢአቱን ይቅር ብሎ እንደፈወሰው እናገኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምንከረማችሁ ውድ ኦርቶዶክሳውያን በሀገር ውጭ ያላችሁ በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እንደወደደና እንደፈቀደ መጠን ዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው ስለ ኃጢአት ወይም ደግሞ እኛን ከክርስቶስ ሊለይን የሚችለው ከሚችሉ ነገሮች መካከል ስለሆነው ስለ ኃጢአት ማለት የጥቅል የወል ስም ነው። ታዲያ ለዚህ ደግሞ መነሻ የሚሆነን ኃይለ ቃል እንግዲህ በሰቆቃወ ኤርምያስ ላይም ተጽፎ እንደምናገኘው በድለናል አምፀናልም አንተም ይቅር አላልኸንም የሚል ቃል ይሆናል። በድለናል አምፀናል አንተም ይቅር አላልኸንም የሚል ሰቆቃወ ኤርምያስ ላይ ምዕራፍ 3 ላይ እናገኛለን እና ስለዚህ እግዚአብሔርን ይቅርታውን እንዳናገኝ ከእግዚአብሔር ከምሕረቱና ከይቅርታ ውጭ እንድንሆን ከሚያደርጉን ነገር በደልና አመፅ እንደሆነ ተጽፎ እናገኛለን በመጽሐፍ ቅዱስ ላይ። ታዲያ የአንድ ክርስቲያን ሊኖር የሚገባው ከክርስቶስ ጋር ሆኖ ሳለ ከእሱ ጋር ብቻ በአንድነት ተዋህዶ በፍቅርም በመንፈሳዊነት ሕይወት እሱን ተዋህዶ መኖር ሲገባው ነገር ግን ከክርስቶስ ተለይቶ እንዲኖር ከሚያደርጉት ነገሮች መካከል ኃጢአት ነው። ኃጢአት ማለት መታጣት፣ ማጣት ማለት ነው። ትርጉሙ መታጣት ከእግዚአብሔር፣ ማጣት የእግዚአብሔርን ጸጋ ነው። መታጣት ከእግዚአብሔር ማለት እግዚአብሔር እኔ ከእናንተ ጋር እናንተ ደግሞ ከእኔ ጋር ትሆናላችሁ የሚለውን ቃል አፍርሰን ከሱ መለየት ስንጀምር፣ በኃጢአት መኖር ስንጀምር ከእግዚአብሔር እንርቃለን። እግዚአብሔር የሌለበት ቦታ ኖሮ አይደለም። ነገር ግን እግዚአብሔር በሁሉ ቦታ ያለ ቢሆንም እኛ ከእርሱ ጋር የመሆን እድላችን የለም ማለት አነስተኛ ነው፣ ዝቅተኛ ነው። ዝቅተኛ ብቻ ሳይሆን እግዚአብሔር በሞላበት ቦታ ሁሉ ፍጥረታት ቢኖሩ ነገር ግን እኛም ልክ እንደ አንድ ተራ ፍጡር ወይም ደግሞ ተፈጥረው እንደሚያልፉ ፍጥረታት እንደ ድንጋይ፣ እንደ እጽዋት፣ እንደ ማንኛውም እንሆናለን ማለት ነው። እግዚአብሔር ከኛ ጋር የመሆኑን ሕይወት እናጠዋለን። ታዲያ ኃጢአት ማለት እግዚአብሔር ከኛ ጋር እንዳንሆን የሚያደርግ እግዚአብሔር ከኛ ጋር እንዳይሆን የሚያደርግ ብሎም ደግሞ እኛ ከእግዚአብሔር የሚሰጠንን ጸጋ እንዳንቀበል የሚያደርግ ነው ኃጢአት ማለት። ታዲያ ይህ ኃጢአት የሚባለው ራሱ የሰው ልጅ በመጀመሪያ በክብር ከተፈጠረ በኋላ ከእግዚአብሔር መንግስት የወጣው ከእግዚአብሔር ጸጋ የተለየው የዘላለም መኖሪያ የሆነችውን የተሰጠችውን ቦታ ያጣው በኃጢአት ምክንያት ነው፣ በሌላ አይደለም። ኃጢአት ማለት ደግሞ አታድርግ የተባለውን ነገር ማድረግ፣ ያንን ነገር በማድረግ ውስጥ ደግሞ ከእግዚአብሔር መለየት፣ እግዚአብሔር ሊሰጠው ከነበረውን ጸጋ አንድነት ከዛ መለየት ማለት ነው። ስለዚህ እንዲህ ከሆነ ኃጢአትን እንዳናደርግ ወይም ደግሞ ከኃጢአት እንድንለይ ደግሞ የሰው ልጅ ወርቆ እንዳይቀር
እነሆ ቃል በገባለት መሰረት ሰው ሆኖ ተገልጾ ራሱ ኢየሱስ ክርስቶስ ሰው ሆኖ ከተገለጸ በኋላ የሰጠን ትእዛዝ የሰጠን ሕግ ኃጢአትን እንዳናደርግና እሱን እንድንመስል ከእርሱ ጋር ተዋህደን እንድንኖር ነው። በብሉይ ኪዳን በሙሴ አማካኝነት 10ቱ ቃላትን ብሎም ደግሞ እነሆ በሙሴ አማካኝነት ሕገ ኦሪትን ሰርቶ ሕዝቡን ያስተዳድር ይጠብቅ ነበረ እግዚአብሔር። በአዲስ ኪዳን ግን እርሱ ራሱ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ተገልጾ እንዴት መኖር እንዳለብን፣ እንዴት መሄድ እንዳለብን፣ ከእርሱ ጋር እንዴት መኖር እንዳለብን ሕግ ሰራልን። ሕግንም ሰጠን፣ ከኃጢአትም ለየን። ኃጢአት ማለት ከእግዚአብሔር መለየት፣ እግዚአብሔር ሊሰጠን የነበረውንም ጸጋ ማጣት ማለት ነው። ለዛ ነው ታዲያ በድለናል፣ አምፀናል፣ አንተም ይቅር አላልህንም ያለ። ስለዚህ ከበደል የተነሳ እግዚአብሔር ምሕረቱንና ይቅርታውን ከኛ ይነሳል። ኒፎን የሚባል አባት እንዲህ በማለት ይናገራል። እግዚአብሔር እኛን የሚፈርድብን ኃጢአት ስለሰራን አይደለም፣ ነገር ግን ስላልተጸጸትን ነው በማለት ይናገራል። ይህ ማለት ኃጢአትን በማዘውተርና ኃጢአትን በመለማመድ ለሚኖሩ ሰዎች ሳይሆን ሰው እንደመሆናቸው በስህተት ወድቀው ወይም ደግሞ ሰው እንደመሆኑ የሰውነት ባህሪ ወጭ ወራጅ ነውና ወጭ ወራጅ የሆነ የሰውነታችን ባህሪ በዛ አጋጣሚ ወደ ኃጢአት ብናዘነብል ብንወርቅ እግዚአብሔር ይህንን ለምን አደረጋችሁ በማለት ተከታትሎ የሚያጠፋ የሚቀጣ አምላክ አይደለም። የሚቀጣን ንስሐ ስላልገባን ነው እንጂ በማለት ይናገራል። ስለ ኃጢአት ስናስብ እግዚአብሔር የሰጠንን ትእዛዝ ሕግ በሕይወታችን እየተገበርነው ነው ወይስ በሕይወታችን አለ የለም ብለን ልናስብና ልንረዳ ይገባል ማለት ነው። ኃጢአት ማለት ከእግዚአብሔር የሚለይ ስለሆነ ሐዋርያው ያዕቆብ በመልእክቱ ላይ እነሆ ኃጢአት ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ይላል። ኃጢአት ደመወዟ ወይም ዋጋዋ ሞት ነው። መልካም ነገር ደግሞ ደመወዙ ወይም ዋጋው መልካም ነገር ዋጋው መንግስተ ሰማያት ነው እና ሐዋርያው ቅዱስ ጳውሎስ የኃጢአት ስሮች ወይም ደግሞ የኃጢአት ፍሬዎች ብሎ ገልጿቸዋል። የኃጢአት ፍሬዎች በአጠቃላይ ኃጢአት የሚባሉት እኒህ ናቸው ነው። ቅዱስ ጳውሎስ ኃጢአት ብሎ የዘረዘራቸው እኒህን ነው። ዝሙትን፣ ውሸትን፣ ስካርን፣ ዘፈንን፣ ቧልታን፣ ሐሜትን፣ ምቀኝነትን እኒህ ሁሉ ኃጢአቶች ናቸው ብሎ አስቀምጧቸዋል። ታዲያ እንዲህ ከሆነ ኃጢአት የምንለው እኒህ ደግሞ ከእግዚአብሔር የሚለዩን ከእግዚአብሔር ጋር አንድ ሆነን እንዳንኖር የሚያደርጉ ልባችንን መንፈሳችንን ከእግዚአብሔር እንዲለዩ የሚያደርጉ ነገሮች ናቸው። እኒህም ኃጢአቶች አንዳንዶቹ በውስጣዊ ህሊናዊ የሆኑ በህሊና ሊሰሩ የሚችሉ ለምሳሌ እንደ ቅንዓት ያለ እንደ ምቀኝነት ያለ ብሎም ደግሞ ውስጣዊ በህሊናችን የምናስባቸው የተለያዩ ነገሮች በውስጣዊ የሚሰሩ አሉ። በውጫዊ ደግሞ በመናገር ሐሜት፣ በመተግበር በዝሙት፣ ስካር፣ መስፈን እንዲህ ያሉት በውስጥም በውጭም የምንሰራቸው በሕዋሳቶቻችን የምንፈጽማቸው ነገሮች እግዚአብሔር የሚለዩን እንደሆኑ ቅዱስ ጳውሎስ ነግሮናል። ታዲያ ክርስቶስ ሰው የሆነውን የሰውን ልጅ በኃጢአት የወደቀውን ሊያነሳ ነውና እኛ በአዲስ ኪዳን ያለን እኛ ኦርቶዶክሳውያን በክርስቶስ ስም የተጠመቅን ደግሞ እርሱን መስለን በጸጋ እሱን ተዋህደን እንድንኖር የተጠራን ኑ ወደ እኔ እናንተ ሸክማቸው የከበዳችሁ ብሎ እርሱ እንደነገረን በዚህ ዓለም ስንኖር ብዙ የኃጢአት ሸክም አለና ከዚህ ሸክም ወጥተን ወደ እርሱ ቀላል ቀንበር እንድንገባ በእርሱ እንድናልፍ የተጠራንን ማለት ነው። ለዛ ነው ታዲያ ክርስቶስ ኃጢአተኞችን ሊጠራ የመጣ ነውና እነሆ በሉቃስ ወንጌል ምዕራፍ 7 ላይ እንደምናገኘው በኃጢአት ስትኖር የነበረች አንድ ሴት እንደነበረች እናገኛለን። ያቺ ሴት ወደ ጌታ ሄደች። እነሆ በስምዖን ቤት ሊያርፍ
ተቀምጦ ነበረ። በዛም ሳለ እነሆ ሽቶ ይዛ ሄደችና ከኋላው ሆና እያለቀሰች እግሮቹን በእንባዋ እያጠበች ብዙ ወንዶችን በሳበችበት ፀጉሯ ደግሞ እግሮቹን እያበሰች ከገባች ጀምሮ ከእርሱ ጋር ከሆነች ጀምሮ እግሮቹን በመሳም እያለቀሰች ስለ ኃጢአቷ ይቅርታ መለመን ጀመረች። በሉቃስ ወንጌል ምዕራፍ 7 ላይ ተጽፎም እንደምናገኝ ከዛም በኋላ ነው እንግዲህ ጌታ ሲናገር ምንድነው ያላት? ኃጢአትሽ ተሰርዮልሻል፣ ኃጢአትሽ ተሰርዮልሻል፣ ደግመሽ አትበድይ በማለት ተጽፎ እናገኘዋለን። እሷ የኖረችው በኃጢአት ብትሆንም ነገር ግን እሱ የመጣ የወደቅነውን እኛን ወደ እሱ ሊያቀርብን ነውና ኃጢአትሽ ተሰርዮልሻል፣ ተሰርዮልሻል፣ ይቅር ብዬሻለሁ፣ ደግመሽ አትበድይ በማለት በሰላም እንዳሰናበታት ብሎም ደግሞ ኃጢአቷን ይቅር እንዳላት እናገኛለን። በዮሐንስ ወንጌል ምዕራፍ 5 ላይ መጻጉዕ ያለው ይህንኑ ቃል ነው። እነሆ መጻጉዕ በአልጋ ቁራኛ 38 ዓመት ሙሉ ተኝቶ የነበረ ቢሆንም ልትድን ትወዳለህን አለው። ሰው የለኝም አለ መጻጉዕ። ጌታም ሊድን እንደወደደ ፍላጎቱን አውቋልና ጌታም ተነስተህ አልጋህን ተሸክመህ ሂድ ካለው በኋላ ደግመህ አትበድል፣ ደግመህ ኢትአብስ፣ ደግመህ አትበድል፣ ደግመህ አትበድል፣ ከዚህ የባሰ እንዳገኝ ከመዝን ዘአኪ እየከርከ ከዚህ የባሰ እንዳገኝ ደግመህ አትበድል በማለት እነሆ መጻጉዕንም ኃጢአቱን ይቅር ብሎ እንደፈወሰው እናገኛለን። ታዲያ ኃጢአት ማለት ከክርስቶስ የሚለየን ክርስቶስ ከኛ ጋር እግዚአብሔር ከኛ ጋር እንዳይሆን የሚያደርግ ብሎም ደግሞ ሊሰጠን የነበረው ጸጋ ወይም አንድነት ከእርሱ ጋር እንድንሆን ሊደረግልን የነበረው ሁሉ የሚነሳ የሚያሳጣ ነገር ነው። ታዲያ ኃጢአታችንን ይቅር እንድለን ምን ማድረግ አለብን ከሆነ የመጀመሪያው ወደ እርሱ መቅረብ እንደማን እንደ ኃጢአተኛዋ በሉቃስ ወንጌል ምዕራፍ 7 ላይ ተጽፋ እንዳለችው ልክ እንደርሷ ወደ እርሱ በመቅረብ ወደ ክርስቶስ በመቅረብ ኃጢአትን አምኖ በደልን አምኖ ስህተትን አምኖ ወደ እርሱ በመቅረብ ሁለተኛ ቀርበን በመጸጸት ቀርባ ብቻ ዝም አላለች፣ አለቀሰች፣ አነባች፣ እግሮቹን ሳመችው፣ ይቅር በለኝ አለችው፣ እሱም ይቅር አላት። ስለዚህ መጀመሪያ ወደ እሱ በመቅረብ ሁለተኛ ቀርበን ደግሞ ፍዝዝ ድንግዝ ከማለት ወጥተ በእንባ ሰው ንስሐ ይገባል። ንስሐ ሲገባ ግን በእንባ በጸጸት መሆን አለበት። በድያለሁ፣ አጥፍቻለሁ፣ የማይገባው አድርጌያለሁ፣ ለኔ ያልተፈቀደልኝ የህይወት መንገድ ኖሬያለሁ በማለት አንድ ሰው ንስሐ ሲገባ በእንባ እያለቀሰ ስለ ኃጢአቱ ከንስሐ አባቱ ከመምህረ ንስሐው ፊት ሊያለቅስ ሊያነባ ንስሐን ሊቀበል ይገባዋል። ኃጢአቱን የማይረሳ የማይዘነጋ ነውና ሁሌ ስለ ኃጢአታችን በክርስቶስ ፊት ስለ ኃጢአታችን ክርስቶስን እናሳስባለን። ይቅር በለን እያለ ይቅር በለን። እነሆ በመስቀል ላይ ተሰቅለው የነበሩት ሁለቱ ሽፍቶች አንደኛው ጥጦስ እነሆ በመንግስት አስበኝ ሲል፣ አንደኛው ግን እነሆ አንተ ጌታ ከሆንክ ራስህን አድን በማለት ክርስቶስ ላይ ዘበተ። መልካሙ ጥጦስ ግን እኛስ ይህን ሁሉ መከራ የተቀበልነው ስለ ኃጢአታችን ነው፣ እሱ ግን ኃጢአት የለበትም በማለት ኃጢአቱን በማመን ለእሱ ለክርስቶስ ደግሞ ይቅር እንዲለው ምን አቀረበ? ጸሎት አቀረበ ማለት ነው። ኃጢአታችንን በማመን ወደ እርሱ በመቅረብ መናዘዝና ማልቀስ ይገባናል። አንድ ሰው ኃጢአቱን ይቅር እንዲለው እግዚአብሔር ሁለት መሰረታዊ ነገሮች ማድረግ ይገባል። የመጀመሪያው ወደ እርሱ መቅረብ፣ ሁለተኛ ደግሞ ማልቀስ ማንባት ይገባዋል። እኒህ መሰረታዊ የኃጢአት መደምሰሻ ነው። እንባ ኃጢአትን ያጥራል። ያደፈ ልብስ የቆሸሸ ልብስ በውሃ እንደሚታጠብ የበደለች ሰውነት
በኃጢአት ውስጥ ተዘፈቃ ያለች ሰውነትም እነሆ በእንባ ትታበሳለች። ስለዚህ ሁላችንም ኃጢአት ማለት ከእግዚአብሔር የሚለየን ሊሰጠን የነበረውን ጸጋ የሚያሳጣን እንደሆነ ካወቅ ሁላችንም ኃጢአት የሚለውን ቃል እናውቃለንና ወይም ኃጢአት የሆነውን ነገር በህሊናችን ወይም ደግሞ በተማርነው ትምህርት በተነገረን በተጻፈልን ሕግ መሰረት ልንሄድ ልንኖር ይገባል ማለት ነው።